ወደ መቅዲ ቤት እንሄዳለን። ምን አይነት አባወራ ነህ ግን አዶን? እኔ ለአብዱኪያር ዘፈንኩለትና እስኪ ንገረኝና ምን አልኩት? ብዙ ይቀራል አለ ማርያም፣ በጣም ብዙ። በነገራችን ላይ እኔም አዶኒ የኪራይ ቤት ውስጥ ይሄ እውነትም ላንተ ቆንጆ ነው አይደለ? መጠን ያለ የኔም ጎረቤት ከምትሆን አሁን እኔ ለቤት ኪራይ ስንት ነው የምከፍለው? ናይስ ባዝሩምን እያተኮርክብኝ ነው። የአዶኒ ሰርግ አለ። ይሄ ቤት ስጦታ እንዳንሰጥ ስራ ብቻ። ከእኔና ከአዶኒ ቤት የቱ እንደሚሻል እናንተ እኔ ታውን ሃውስ ወድጄዋለሁ ቱ ቢ ኦነስት። ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከመቅዲ ጋር ነኝ። የሚገርም ታውን ሃውስ አለ እዚህ ልናየው ነው የመጣ ነው። ከሁለት ወር በፊት መጥቼ ነበረ። አፓርትመንቶቹም ቪላዎቹም አይቻቸው ነበረ። ታውን ሃውስ አላየሁም እውነት ለመናገር በጣም የሚገርም ኢምፕሩቭመንት ነው ያለው። ሶላር ይሄ ላይት ተገጥመዋል፣ በፀሐይ የሚሰራ ቪላዎቹ ጽድት ብለዋል። በጣም ብዙ ሰው ሙቪ ኢን አድርገዋል። ታውን ሃውሱ ግን በደንብ ማየት ፈልጋለሁ። ከዛ ወደ ቪላ እንሄዳለን። ከዛ ደግሞ አፓርትመንቶቹን አይተን እንጨርሳለን ማለት ነው። ስለዚህ ፌሰን ሪል ስቴት ውስጥ ነው ያለነው። በጣም ብዙ ሰዎች አምነው ወደው የሚገዙት ቦታ ነው። ቪላም አለ። ባለ አንድ ባለ 3 መኝታ በጣም ቆንጆ መኖሪያ ቤት አላቸው። ለመኖር ምቹ በሆነው በሀያት ሰፈር ውስጥ ነው ያለነው። አዶኒ መጥቷል፣ እኔ መጥተናል። ሁለታችን ለአንድ ዓላማ ደግሞ ያገናኘ ለየት ያሉ አዲስ አፕዴት የሆኑ ቤቶች አሉ ብለውናል። እንጨት እንደመጀመሪያ ኳስ አቧራ ነው እኮ እናስ ባይለኛ አዶኒን ደግሞ አግኝቻለሁ። ብዙ ሰዎች አዶኒን አምጪ ሁሌ ትላላችሁ። ስለዚህ ስንት መግባት አለበት አዶኒ? አሁን ይሄ የሚያዩት 500,000 ሰው ካየው ይሄ ቪዲዮ ለምሳሌ ከ500,000 150,000 ሰብስክራይብ ያደርግ ደስ ይለኛል። ነው በጣም አይደለ? አሪፍ ሬሽዮ ነው። ሰብስክራይብ አድርጉ። ፒስ እዚህ ቤት ባንደና መጣችሁ። እንደ ወዳጅ ቀርበ አክቹሊ ወዳጅ ናችሁ። ለሁለተኛ ጊዜ ነው እየመጣችሁ ያላችሁት። እንታወቅሽ። እሺ እኔ ሜሮን ነገርሳ እባላለሁ። በፊሶን ሪል ስቴት የሽያጭ አማካሪ ነኝ። እናንተ ደግሞ ለሁለተኛ ጊዜ ነው እየመጣችሁ ያላችሁት። እንዴት ልትመጡ ቻላችሁ ድጋሚ? እንዴት እንመጣቻለን? ያው ብዙ ተከታዮች ወዳጆች አሉን። ከዛ የምንሰራቸውን ነገሮች የሚያምኑ አዶኒ እንዲያይ መጣ፣ ተደዋወልን። እስቲ አብረን እንቆየው ብለን መጣ። በጣም ጥሩ። ይህ ወንድሜ ደግሞ ደህና ነው። ስንት ሚሊዮን ህዝብ መሰልሽ አዶኒ ደህና ነው እንዴት ነው አዶኒ ብሎ የጠየቀኝ። ስለዚህ ያው ሽክ ደህንነቱን የነገርሻቸው ነው። እርቦኛል እንጂ ደህና ነኝ። ጾም ነው ዛሬ የሚተላለፈው። እኛ ግን ጾም ላይ ነው። በድጋሚ እንኳን ደህና መጣችሁ። እንዳልሽ ሁለታችሁም የተለያየ ብዙ ተከታይ ያላችሁ፣ እኛን ደግሞ አምናችሁ ድጋሚ ስለመጣችሁ ያው ስለወደዳችሁት ነው ድጋሚ የሚመጣችሁት። ደስ ብሎናል። ዌልካም። ታውን ሃውሱን ሁለታችሁም አላያችሁትም። ይሄንን ነው የምናየው። ታውን ሃውሳችን አፓርትመንት ያንሰኛል፣ ቪላ ደግሞ ይበዛብኛል ለሚሉ ደንበኞች መሀል ላይ ያለ ነው። 190 ካሬ ስፋት ነው ያለው። በውስጡ 4 ቤድሩሞች እና 6 መታጠቢያ ቤቶች አሉት። 2 ሳሎን አለው፣ 2 ኪችን አለው። የሜድስ ሩም ለብቻ የሜድስ ባዝሩም ለብቻ አለው። አሁን የምንገኘው ግራውንድ ፍሎር ላይ ነው። ግራውንድ ፍሎር ላይ እንደምታዩት ሰፊ ሳሎን አለ። እዚህ ጋር የኦፕን ኪችን ስፔስ ነው። ወደዚህ ጋር ደግሞ ወደ ትራዲሽናል ኪችን ወይ ደግሞ ወደ ክሎዝድ ኪችን መውጫ ነው። ናይስ። እቺኛዋ ራሱን ችሎ ግን ቪላ ቤቱ ነው። እንደውም አይ አክቹሊ ላይክ ዲስ ቱ ቢ ኦነስት አይደለ? መሀል ላይ ነው በቃ እኔ ሰፊ ያልወድ ማለት ነው። ሰፊ ማጡ ጠበብ ያለ ግን ያው በቃ የሆነ በቂ። ይሄም ግቢያችን ውስጥ ካሉ ቤቶች ፌቨራይቴ እቺኛዋ ናት። ይሄ ቦታ ነው ታውን ሃውሱ 190 ካሬው መጠን ያለው በቃ ደስ ይላል። ከገቢም አንፃር ከፈለክ ብቻ መሆን ይችላል፣ ከፈለክ ፋሚሊ። አይ ለኔ ያኛው ቪላው እሱን የምትወጂው። እዚህ ጋር ደግሞ በረንዳ አለን። ኦኬ እቺኛዋን ስፔስ ያው ቁርስ መመገቢያ ማድረግ ይቻላል። ኢንጆይ ማድረግ አሁን ያለቀን የመጣው ገና የሚቀርፉ ነገሮች ደግሞ ትንሽ አሉ። አዎ አክቹሊ ልናስረክብ ስንል የመጨረሻ የቀለም የለቀማ ስራዎች ናቸው እንጂ የሚቀሩት ሌላውን ነገር ውስጥ ጨርሰናል። ወደ ፈርስት ፍሎር ኒድ ሌትስ ጎ። አሁን ወደ አንደኛ ፍሎር እየተሰቀልን ነው። እኔ ነኝ አሁን እንትንም ሆነ ይሄ ሻንድሊየር በጣም ወድጄዋለሁ። በጣም ያምራል። አንተ አዶኒ እስካሁን ከዚህ በፊት እኔ ቅድሚያ ያሰጠኝ አሁን ከፊት ትመራለህ። ምግብ ስለራበኝ አሁን ጭንቅላቴ በስነ ስርዓት እየሰራ አይደለም። ጀንትልማንነቱ እዚህ ያቆማል ትላለህ። ቆመ አለቀ። በቃ ይኸው ረሃብ ውስጥ ነኝ። ረሃብ ውስጥ ነኝ።
ስለዚህ ይሄ ያው ፈርስት ፍሎር ላይ ነው አሁን የምንገኘው። ይሄኛው ስፔስ እንደ ሚኒ ሳሎን ኦር ደግሞ እንደ ፋሚሊ መሰብሰቢያ ፋሚሊ ጋዘሪንግ ማድረግ ይቻላል። ይችላሉ። ሌላ የምናገኘው ማስተር ቤድሩም እና ኮመን ባዝሩም አለ። እዚህ ጋር ደግሞ በረንዳ አለ። ሁሉም ቤቶች እንዳያችኋቸው ናቹራል የሆነ ላይት ኤንድ ቬንቲሌሽን ያገኛሉ። መሀል ላይ ያሉት መስታወቶች ቤቱን ብራይት ያረጉታል። በጣም እሱን የወደድኩት እኔ። ሆነ ሽንት ቤት ደግሞ በጣም ደስ የሚለው ከለሩ የሆነ ተፈጥሮ የእንትን ክሬም የሆነ ምንድን ነው ማውንቴን የማውንቴን እውነት በአማርኛ ስሙ ረሳሁት። ተራራ ነው የሚባለው። የእኛ ዲያስፖራ ተፈጥሯዊ ነው ግን በጣም በጣም ያምራል። ግን እኔም ይሄን የራሳቸው ውበት አላቸው። ሁሉም የራሳቸው ውበት አላቸው። ይሄ ራሱ የሆነ ደስ የሚል ሆሚ ነገር ነው። የእውነት የቤት ስሜት አለ። አሁን እዚህ ጋር መጽሐፍ ነገር ከፈለግሽ ጎበዝ አበባ ማድረግ አትክልት ማድረግ መጽሐፍ አትክልት ምናምን። ማስተር ቤድሩም ነው። ይሄ ደግሞ ማስተር ቤድሩም ነው። ናይስ ሰፊ ነው። በጣም ሰፊ ነው። ማስተር ቤድሩማችን ነው። እውነትም ላንተ ቆንጆ ነው አይደለ? መጠን ያለ የኔም ጎረቤት ከምትሆን ቪላው ላይ አይ ቪላ በጣም ሰፊ ነው። ቪላው ብዙ ፋሚሊ ያለው ለቤተሰብ በጣም ጸዴ። አናቂዎቹ በጣም ያስቸግሩኛል። እሱ ጋር ሲመጣ ግረብኝ ይመጣል። ይሄ የመልበሻ ስፔስ ነው፣ የድሬሲንግ ሩም። ይሄኛው ደግሞ የማስተሩ ገጠምለታል። ቁም ሳጥን ወይስ ገና ነው? ክላይንቶች የሚገጥሙት በጣም ጸዴ። ይሄ ነገር ቡሌት ፕሩፍ ነው። ወፈረ ሴፍ ነው ማለት ነው። እዚህ ውስጥ ያባት ሴፍ ነው። ሙዚቃ ሰፊ ናቸው። ለቦታ አይሳሱም ማለት ነው። እኔ የወደድኩት ነው። በቃ ይሄ ከለር እንደዚህ ከለር በጣም ወዳለሁ። ሽንት ቤት ላይ ስምናው ካልም ግሬይ ላክዠሪ ካልም በጣም ሰፊ ነው። ለቦታ አትሳሱም። ሁሉ ነገር በቃ ይሄ በጣም እናመሰግናለን። እያንዳንዱ ማቴሪያሎች በጣም ኳሊቲያቸውን የጠበቁ ናቸው። ሴራሚኩ፣ በሮቹ፣ ኤቭሪቲንግ። እችኛሩም ደግሞ እንደ ኦፊስ ኦር ደግሞ እንደ ጸሎት ቤት ከፈለጉ ደግሞ አራስ ልጅ ካለ ደግሞ ብቻውን መተኛት የሚፈልግ አነስ ያለ ልጅ ካለ ለሱ ደግሞ እንደ ቤድሩም ከአራስ ትንሽ ከፍ ያለሽ መሀል ላይ አራስ አይደለም። በረንዳ አለው ማስተር ቤድሩም ላይ በረንዳ ላይ ኳስ የተጫወቱ ነው። በደንብ ውጪ ደግሞ ሰው ገብቶበታል። ኦልሬዲ ሰው ገብቶበት ሰው እየኖረ ነው። ሰላም ጤና ይስጥልኝ ትላለህ። እንደምን አላችሁ? እንዴት ናችሁ? ለማችሁ ወይ 340 ካሬ ላይ ያረፉ ቪላዎች ናቸው። ሶላር አለው። መብራት አይጠፋም። አካባቢው ላይ ደስ ይላል። ራሱ ላይቶቹ እነዚህ አይደል? ላይቶቹ ዋው ቢዩቲፉል ያምራል። እንደ ቦክሲንግ እንትን ነው። ቡም ታደርጊያለሽ። ፕራክቲስ እናደርጋለን። ትንሽ ነገር እንደው ከባድ ነው። ያምርብሃል። ሰደሄን ቤት ማርያምን አወጣጥህ ራሱ ሲሆን እመጣለሁ። ያው ከፈለኩ ወደዚህ መጥቼ ነው የምገዛው። ቤቴን እዩት። ማርያም አሁን ለራሴ እያየሁኝ ነው። ባይዘው ወይ እውነት ካሜራውም እየረሳሁት ነው። በቃ የምር ወስን አዶኒ። ዋው እዚህ ላይ የልጆች ቤድሩሞች ስለሆነ ያሉት በጣም ደስ የሚለው የልጆች ማጥኛ ማድረግ ይቻላል። የጂም ስፔስ ማድረግ ይቻላል። የልጆች መጫወቻ ማድረግ ይቻላል። ሩሙ ደግሞ ያንሰናል ካላችሁ ይሄኛው እንደዚህ ዘግታችሁ መስኮት ስላለ በይሄ ሙሉ ቢዘጋ እንደ አዲሽናል ቤድሩም ሊሆን ይችላል። የፀሐይ ብርሃን ከዛ ቬንቲሌሽን መስኮት ምናምን ቅድም አለ እንዳለው በጣም ኢምፖርታንት። አንድ መስታወት አለ እዚህ ጋር፣ ሁለተኛ መስታወት አለ። ከዛ ላይት አላቸው እኛ ለካሜራ በጣም ደስ ይላል። እዚህ ጋር ደግሞ ምንድን ነች? ቤድሩም ነች። እነዚህ የልጆች መኝታ ቤቶች። ኦኬ የልጆች መኝታ የራሳቸው እንትን አላቸው ደጃ ያላቸው። ዋው ሰፊ ነው። ደስ ይላል። በጣም ሰፊ ናቸው። ደስ ይላል። ያ ይህ ቤት በጣም ለልጆቹም ይሆናል፣ ለሲንግል ለሆነም ሰው ይሆናል፣ ወይም ካፕል ይሆናል። ይሄ ደግሞ ሁለተኛ ነው። ይሄ ደግሞ ሁለተኛው ነው። ሁለቱ ቤድሩሞች እዚህ ጋር ኮመን ባዝሩም እና መታጠቢያ ያላቸው። ኦኬ ኮመን ባዝሩም አላቸው የሁለቱ መኝታ ቤቶች። ናይስ በጣም ነው ሰፊ ነው። ነው ይገባ እኛ እየወጣን እየገባ ላቤ የገስት ሩም ደግሞ እዚህ ጋር የራሱ የሆነ መታጠቢያ ቤት ያለው እንትን ምንድን ነው እዚህ ጋር ያለው? አይታይማ። አዎ አልጠበቅኩም። አይገርምሽ? እንዲህ ሰፊ ነው። ሰፊ መኝታ ቤት፣ የእንግዳ ማረፊያ ከነ ሽንት ቤቱ ከነ ሽንት ቤቱ
የሚገርም ላይት አለው። ይሄ ደግሞ ከሁሉም የበለጠ ባይገርምሽ ላይቱ ከሁሉም የበለጠች ነች። አዶኒና መታጠቢያ ቤት ልዩ ፍቅር ማርያም በጣም አሁን እያስተዋልኩት ነው። ከኪችን በላይ መታጠቢያ ቤት ነው የምወደው ነው። አሁን በቃ ኮንክሉድ አደረግ በጣም ይሄ አሁን ዋጋው ስንት ነው? አዶኒ ወጥቷል። ይሄ 42 ሚሊዮን ነው። በህይወት እያለ ማመስገን መልመድ አለብን። አዶኒ በጣም ብዙ ነገሮች ላይ ብለናል። በጣም ልባ በውስጥ እግዚአብሔር ያለ ሰው ነህ እና ለብዙ ሰዎች ብርሃን ሆናል። እንደ ሀገር ያሉብንን ነገሮች እንደ ግለሰብ እየፈታቸው ነው። በጣም እንኮራባለን። ከዛ የሚያሳዝነው ግን ይሄን የመሰለ ወርቅ ልጃችን መኖሪያ ቤት አቤት ዞራ እነዚህ ምስኪ ሰዎች ተይበናል። በወር በጣም ብዙ ብር ከፍለ ነው የምትኖረው እና ዩ ዲዘርቭ የራስ ቤት ይገባል። አዶናይ እንግዲህ እንደምታውቁት በራሱ ሰርቶ እንደዚህ 10 ቤት መግዛት ይችላል። ኦፍ ኮርስ የመቅድዬ ሾው ሰብስክራይብ አድርጉ። ሰብስክራይብ ቀላል ነች። ጤን ታደርጋለህ። ሰብስክራይብ በአዶናይ ስም ሰብስክራይብ አድርጉ። በጣም ብዙ ቁም ነገሮች እንሰራለን። ያለነው ፌሶን ሪል ስቴት ውስጥ ነው። እዚህ የተመለከትነው ቤት እናንተ እቃችሁን ይዛችሁ ልትገቡባቸው የምትችሉ እንዳቅማቸው በጣም ቆንጆ ቆንጆ ቤቶችን እያየን ነው። ከአዶኒ ጋር የመጀመሪያውን ይሄን አየን። ቪላ አለ። ከዛ ደግሞ ባለ 3 መኝታዎችንም እናያለን። አብራችሁን ቆዩ። ባይ ዘ ዌይ 42 ሚሊዮን ብር ነው ያልሽኝ። 42 ሚሊዮን ክፍያው ደግሞ ባንዴ ነው የሚከፈለው። ይሄ ጋይስ አሁን ታውን ሃውሱ አይተን ጨርሰናል። ወደ መቅዲ ቤት እንሄዳለን። ቪላ ነው የምወደው ብላናለች። ወደ ቪላ እንሄዳለን። እኔ ታውን ሃውሱ ወድጄዋለሁ። ቱ ቢ ኦነስት አነስ ያለ ደስ የሚል ነው። ውሲ በጣም ቆንጆ ፕሮግራም ነው። ፌሶን ሪል ስቴትን እየጎበኘን ከሳስ የሚሉ ጨዋታዎችን ደግሞ እንጫወታለን። በጣም ወደድኳ የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ። በደሚበሉ በቲክቶክ ታሪካችን ሁሉ ብዙ ሰዎች አዶኒን አምጪው ሁሌ ትላላችሁ። ስለዚህ ስንት መግባት አለበት አዶኒ? አሁን ይሄ የሚያዩት 500,000 ሰው ካየው ይህ ቪዲዮ ለምሳሌ ከ500,000 100,000 150,000 ሰብስክራይብ ቢያደርግ ደስ ይለኛል። ነው በጣም አይደለ? አሪፍ ሬሽዮ ነው። ሰብስክራይብ አድርጉ። ፒስ። በዚህ ጋር እንደምታዩት ሰዎች ኑሯቸውን ጀምረዋል። በዚህ ጋር ኑሯቸውን ጀምረዋል። ቪላዎቻችን ያው ተጠናቀዋል። ግንባታቸው ባያችሁት ደረጃ ነው የሚገኙት ሁሉም ማለት ነው። እዚህ ላይ አሁን ቤት አለ። ኦፍ ኮርስ አዎ ቤት አለን። በሁለቱም ሳይድ አለን። በዚህኛው ቪው ከፈለጉ በዚህኛው ቪው ከፈለጉ አፈለጉ ቤቶች አሉ። ቡክ እናደርግልሻለን። ጠዋት ሲሆን እኮ በቃ በዚህም አለ ይሄም ያገኛል ይሄም ያገኛል እኮ። በሁለቱም ሳይድ አክቹሊ ቆንጆ ነው። ጠዋት ትፈልጋለሽ ወይስ ያው ነው? ዋው በጣም ደስ የሚለው ታውቂያለሽ። በጣም ክላሲክ የኔ ቤት እኮ ነው። እናንተ ቀድማችሁ እየገባችሁ ያላችሁ ይሄ የኔ ቤት ነው ብለሽ ነበር። አሁን እኔ ጫማዬን አውልቄ ምናምን እዚህ ጋር ቁጭ ማለት ፈልጋለሁ። ተፈጥሮ ምናምን ማንም ሰው አይረብሽም። መጽሐፍን ያነበብክ እዚህ ጋር ቁጭ ብለህ ዋው ቡና እየተፈላልህ ወይስ ይቅር ቡና? አሬ ይፈላ። አሁን የምንገኘው 340 ካሬ ስፋት ያለው ግራውንድ ፕላስ 2 ቪላ ቤታችን ላይ ነው። ቱ ሳይድ ጋርደን ኤሪያ ነው ያለው። ሰፋፊ ጋርደን ስፔስ ናቸው። እዚህ ጋር ደግሞ ሰፊ የመኪና ማቆሚያ ስፔስ አለው። 4 መኪና ማቆም ይችላል ነው። 4 መኪና ማቆም ይችላል። 4 መኪና ማቆም ይችላል። ስንት ካሬ ነው? 340 ካሬ። በጀርባ በኩል ደግሞ የሰራተኛ ክፍል፣ የሰራተኛ መታጠቢያ፣ ላውንድሪ ሩም፣ ትራዲሽናል ኪችን፣ ስቶር ይኖረዋል። ድግስ መደገስ ለሚፈልግ መቅዲ ቅድም ድግስ ስትይ ነበርና እዚህ ጋር ኩክ ማርክ ይችላል መደገስ ይችላል። ከጀርባ በኩል አትክልት ደግሞ ሙዝ ነው። ይሄ ምንድን ነው? ይሄኛው ምንድን ነው? ሙዝ ነው። ኮባ ኪችን እውነትም በዚህ ነው የሚደረገው። ሙዝ አልከኝ እኮ ያልታየኝ ሙዝ አለ እያልኩ ነው። ወላይታ ሂጅ እያለ አሳይቶኛል። ዶርዜ ቪሌጅ ሁለተኛው ጋርደን ስፔስ ግሪን ኤሪያ ነው። በጣም በረንዳዋም ደስ ትላለች። እዚህ ጋር ራሱ ቡና ማፍላት ይቻላል። ይከፈታል ላይ ያው ይሄ ይከፈታል። ናቹራል የሆነ እስቲ እንግባ ወደ ውስጥ። እስቲ እንግባ። ዋው ከዚህ ቪላ ሞዶን የመብራት በቃ ናቹራል ላይት ናቹራል ነው። አዎ በጣም ምንም መብራት አልበረም። ባይዘው this is all natural light። ይሄ የኔ ኦፊስ ነው።
ማኒፌስት እያደረግሽ ነው። በጣም ደስ የሚለው ኦፊስ ነይ መቅዲ አረሳሽው ማለት ነው። ይሄንን አሁን እኛ እንደ ኦፊስ ነው ያሰብነው። ያ ከዛ እዚህ ጋር ደግሞ መስታወት ከፍተሽ ነው ያሰብሽ። ናይስ ጉድ ሞርኒንግ ማይ ኔይበርስ ማለት ይችላል። ያምራል በጣም። ሶ ግራውንድ ፍሎር ላይ የምናገኘው እንደ ሚኒ ሳሎን ኦር ደግሞ እንደ ፋሚሊ ሩም እዛ ጋር ያየናት የኦፊስ ሩም ኦር ደግሞ እንደ ጸሎት ቤት አዲሽናል ቤድሩም መሆን ይችላል። ሌላ ደግሞ ትራዲሽናል ኪችን የራሱ ስቶር ውስጥ ያለው፣ በተጨማሪ ደግሞ እዛ ጋር መታጠቢያ ቤት አለ። እዚህኛው ሳሎን ላይ ለሚጠቀም ሰው እዚህ መጠቀም ይችላል ማለት ነው መታጠቢያ ቤቱ። ፈርስት ይሄ እንደ መጀመሪያ ሳሎንም መሆን ይችላል። እንደ መጀመሪያ ሳሎን ነው። ለመጀመሪያ ሳሎን ሰፊ ነው። ቲያትር ሩም፣ ሙቪ ኤሪያ ምናምን ትልቅ ቲቪ ገጥመሽ እዚህ ሙሉ ስክሪን አድርገን ሪላክስ ታደርጊያለሽ። መስታወትሽን ከፍተሽ ነው አይደለ? ያ በጣም ያምራል ስታወራው። እዚህ ጋር ደግሞ ሽንት ቤት አለ። ሽንት ቤት መታጠቢያ ቤት አለ። ሽንት ቤት እወዳለሁ እንደምታውቁት። በጣም የምትወደው ደግሞ ላይ አለ። ኪችኑ ነው ያንተ ፌቨራይት። እስኪ እናየዋለን። ይሄኛው ትራዲሽናል ኪችን ያልኳችሁ ነው። የራሱ ስቶር አለው እዚህ ጋር። ኦፕን ኪችን ጋር ላይ ነው። ኦፕን ኪችን ደግሞ ላይ አለ። እንጀራ መጋገሪያ። እቺስ ምንድን ነች? እቺ ስቶር ናት። ስቶር ነች ወይም ደግሞ ዱቄት ምናምን ማስቀመጫ የሀበሻ ስቶሬጅ። ፈርስት ፍሎር ኒድ። ስፖርት ትሰራለህ አይደል? እኔ አሁን እናቋርጫለሁ። ስራ በጣም በዛብኝና እመለሳለሁ። በአማርኛ ጎበዝ ነሽ። አይ በጣም በጣም ለአብዱኪያር ዘፈንኩለትና እስኪ ንገረኝ ምናምን አልኩት። ብዙ ይቀራል አለ። በጣም ብዙ እንደዚህ ያለክ እኔ ሙዚቃ አቋርጥ። አንቺማ ጎበዝ ነሽ። አንቺ ጎበዝ ነሽ። አብዱኪያር አሁን ከባለሙያ አንፃር ደግሞ ምን እንደምትባይ አናውቅም። ፈረስ ያስጋልባል የሚባለው ሳሎናችን ነው። በጣም ነው የሚያምረው። ሆነስትሊ አዎ፣ እዚህ ጋር የዳይኒንግ ስፔስ ነው፣ ሙሉ ሰፊ የዳይኒንግ ስፔስ፣ ባልከኒ ያለው ውጪ ላይ፣ በዚህኛውም ጋር ባልከኒ ያለው። ናይስ። ይሄኛው የዳይኒንግ ስፔስ ነው። ሊቪንግ ሩም ነው ወደል። እንደዚህ አይነት ትወጃለሽ? በጣም ይሄ እዚህ ጋር እንደ ኪችን ነው። አዎ፣ ያኛው ኦፕን ኪችን ስፔስ ነው። ሲያምር እንትኑ ለራሱ ይሄ ዳይኒንግ ወንበር ማስቀመጫ ናት። የዳይኒንግ ሩም ይሄኛው ነው የዳይኒንግ ስፔስ። ባልከኒ ያለው ሰፊ ባልከኒ ነው። እዚህ ጋር ቁርስ መመገቢያ፣ ቡና መጠጫ። ይሄ እኮ ለራሱ አንድ ክፍል እኮ ነው። አዎ፣ አንድ ክፍል ነው። ሲያምር በጣም ነው የሚያምረው። አሁን እንደዚህ ከፍተሽ ለራሱ መብራት በቃ ይገባል ወደ ውስጥ። እዚህ ጋር ቁርስ መመገብ ይቻላል፣ ቡና መጠጣት ኢንጆይ ማድረግ ይቻላል። ቡናውን ያጅላል። ቡና አለና እኔ ባይዘኝ ሴሬሞኒ ነው የምወደው ከቡና በላይ እንጂ ቡና እኔ አላልደው። ይሄ ደግሞ የኦፕን ኪችን ስፔስ ነው። ያ ሁሉንም ለኪችን ይሰራል። ታዲያ እዚህ ውስጥ ግቡ አይልም? በጣም እንዴ! በእውነት ሌላ እንትን ነው ሌላ በረንዳ አለው። ዋው ሰፊ ነው። እዚህ ኪችኑ ጋር ማለት ነው። ሰፊ ነው፣ ረጅም ነው። በጣም ያምራል። በዚህ ጋር ደግሞ ወደ ኮሊደሩ መውጫ በር አለ። የምን ኮሊደር? የአንደኛ ፍሎር ከላይ መተህ ሳሎን ሰው ሳያይ በዚህ ጋር መግባት ይቻላል ማለት ነው። ናይስ። የአዶኒ ክፍል ቤት አለ እዚህ ጋር ደስ ሁሉም ፍሎር ላይ ኮመን ባዝሩሞች አሉ። ይሄኛው ኮመን መታጠቢያና ባዝሩም አለው። እዚህ ጋር ደግሞ የገስት ሩም። እቺ ደግሞ ሌላ እቺ ገስት ሩም ነች። ገስት ሩም የራሱ የሆነ ናይስ መታጠቢያ ቤት ያለው ገስት ሩም ነው ይሄኛው። ስንት ሽንት ቤት ያለው እዚህ ቤት? ሰባት ሽንት ቤት እና 5 መኝታ ቤቶች ናቸው ያሉት። 7 ሽንት ቤት አለ እዚህ በነፍሱ ወከፍ ማለት አይ ቲንክ 2-3 አሪፍ ነበር፣ ግን 7 አሪፍ ነው። አክቹሊ አሁን እንግዳ ብቻ ሲኖር ፈርስት ፍሎር ላይ ሳሎን ለሚጠቀም ሰው እዛ ውጪ የሰው ቤድሩም ሳይገባ የራሱ ፍሎር አለው ማለት ነው። ከዛ ደግሞ ሁሉም ቤድሩሞች ደግሞ የየራሳቸው አላቸው። በጣም ጸዴ ነው። አይ በጣም ደስ ይላል። ስንት ክፍል አለው ማለት ነው? አጠቃላይ 5 መኝታ ቤቶች አሉ፣ 7 መታጠቢያ ቤት፣ 2 ሳሎን፣ 2 ኪችን አለው። በጀርባ በኩል ደግሞ የላውንድሪ ሩም። ፕሮፐርሊ አይደል? ቦታው ይሄ እኮ ሆቴል መሆን ይችላል እኮ። ሰው ገስ እዚህ ከገባ ሄድን ቤተሰብ ደግሞ ሲሊንጉ ሀይ ነው። ደስ ሲል አሜዚንግ። አሁን ደግሞ ወደ ቤድሩሞቹ። አንቺ በጣም ሰፊ ነው። ይሄ እኮ በጣም ሰፊ ነው። ሳሎን አይደል እንዴ?
ሳሎን ነው ይሄ ቤድሩም ነው ማስተር ቤድሩም ማስተር ቤድሩም ማስተር ሳሎን ቤድሩም ይመስላል እዚህ አሁን ኩዊን አልጋ መግጠም አትችይም ትዊን ነው የምትመስለው እዚህ ግድንግ መኝታ ቤት ልቅቅ ሲል ደስ ይላል ያው ሰዎች ወዱታል ወኪንግ ክሎዜት ነጭ ነው በሮቹ ከቤቱ ጋር አንድ ላይ ሄዷል ምንም እንትን ሴት ይሄ ደግሞ መልበሻ ክፍል ነው እዚህ ጋር ደግሞ ናቹራል ላይት ይሄ መልበሻ ነው መልበሻ ሙሉ ክሎዜት ሲሆን የድሬሲንግ ሩም ይሆናል ያ ዋው ኦኬ ዩር ፌቨራይት እቻውን በጣም በቃ ሙወዳት ጃኩዚ በቃ አንድ ሰዓት ቁጭ እዚህ ጋር ይሄን ራስ ጠዲ ነው ሰፊ ነው ባዝሩማችን ክላሲክ ናቹራል ላይት አለው በቃ ወደድኩት እሱ ነው ናቹራል ላይት መብራት ምንም አልበራም አሁን እዚህ ምንም አልበራም ግን ናቹራል ላይት አለው ላውንድሪ ክፍል ላይ ራሱ አለው ማለት ነው አይደል እዚሁ ቤድሩሙ ላይ ደግሞ ባልከኒ አለ የራሷ ባልከኒ አለ ብዙ ባልከኒ ነው ያለን በጣም አሁን ሙሉ ለሙሉ ከፍተሽ ነፃ አየር ብዙ መኪና ምናምን ስለማይንቀሳቀስ አቧራ የለም ምናምን እንደዚህ አይነት ኔበርሁድ ውስጥ መኖር ራሱ በቃ ብዙ ሰዎች አዶኒን አምጪ ሁሌ ትላላችሁ ታዲያ ስለዚህ ስንት መግባት አለበት አዶኒ አሁን ይሄ የሚያዩት 500,000 ሰው ካየው ይሄ ቪዲዮ ለምሳሌ ከ500,000 150,000 ሰብስክራይብ ያደርግ ደስ ይለኛል ነው በጣም አይደለ አሪፍ ሬሾ ነው ሰብስክራይብ አድርጉ ፒስ እንዴት አየው አዶኒ ሶሊን ቤት ስታይ ምን ይላል ወድጄዋለሁ ወደኸዋል ቪላ እንደዚህ አይነት ቪላ መግባት እፈልጋለሁ ደስ ያለው እናመሰግናለን ለመኖር ምቹ ልጆች ላለው ሰው ፋሚሊ ላለው ሰው አፓርትመንት አልፈልግም ለሚል ኮምፓውንድ ውስጥ መኖር ፈልጋለሁ ለሚል ሰው ይሄ በጣም ጥሩ አማራጭ ነው ብዙ ፋሚሊ ላለው ሰው ቤድሩሞቹም እንዳየሻቸው ብዙ ናቸው መታጠቢያ ቤቶቹ ሩሞቹ ሰፋፊ ናቸው ሌክዠሪ ነገር ለሚፈልግ ሰው በጣም ፕሪፈረብል ምን እያደረክ ነው አዶኒ በሩን እየሞከርኩት ወዶታል በሩን በጣም በሩ በቃ ወፍራም ነው አሪፍ ነው በቃ ታውቂያለሽ ድምጽ ምናምን አያሳልፍ እነዚህ ደግሞ ሁለት መኝታ ቤቶች ሁለት የልጆች መኝታ ቤቶች ኦኬ እነዚህ ናይስ አው የራሳቸው መኝታ ክፍላቸው እኮ በጣም ሰፊ ነው ሁለት አልጋ ቁም ሳጥን መያዝ ይችላል It's beautiful በጣም አሁን ይሄ ሁለተኛው ቤድሩም ሁለት ተመሳሳይ ነው የልጆች መኝታ ቤት እኔማ ይሄን ወድጄው መስክሬ ወጥቶልሻል ስንት ነው ዋጋው ይሄ አሁን 65 ሚሊዮን ነው ቶታል ፕራይሱ 100% ለሚከፍል ሰው 3 ሚሊዮን ዲስካውንት አለን በብድር አማራጭ ነው የምፈልገው ለሚል ሰው ደግሞ 50%ን ከፍለው 50%ን እየኖሩበት እስከ 20 ዓመት ድረስ መክፈል ይችላሉ 20 ዓመት ድረስ እየኖሩበት መክፈል ይቻላል ኢንቨስትመንት ነው በጣም ለቤት ኪራይ ከምታውን እኔ ለቤት ኪራይ ስንት ነው የምከፍለው ስንት ነው የምትከፍለው 250,000 ከፍላለሁ በወር ለቤት ኪራይ በእውነት 250,000 ብር እሱን አጠራቅመህ ከዛ ደግሞ በቃ እንደዚህ እንትን ከፍዬ ከዛ በየወር ባደርገው አይሻልም እንዴት አላሰብከውም ግን እሱ እንደዛ አይሻልም አሁን ላደርግ ነው እንደዛ የችኮላ ነው የገባሁት ለራስማ ይሄን ቤት መግዛት አለብን አዶኒ ልግዛልክ ኧረ ከቻች ታየው ካሜራ ላይ ነሽ አድናቂ 65 ሚሊዮን ላንተ 65 ስንት ሚሊዮን አድናቂ ያለ ሰው አዶኒ ያው በቀጣይ በነገራችን ላይ እሱ ፊት ነው ማወራ ቻሌንጅ በቃ ይሄ ቤት ስጦታ እንዳንሰጥ ኧረ ስራ ብቻ የታባቱ አንድ ቀን በነገራችን ላይ እኔም አዶኒ የኪራይ ቤት ውስጥ ኪራይ ቤት ነው ለራሳችን ቻሌንጅ ያስፈልገናል ለራሳችን ቻሌንጅ ያስፈልገናል ይሄ ሁሉ ቻሌንጅ የሚያደርግ ሰው እነዚህ አፓርትመንቶች ናቸው አይደለም አዎ ቪላዎቹን አይተናል አሁን ደግሞ አፓርትመንቶቹን ነው የምንጎበኘው አሁን ያለነው ቤዝመንት ላይ ነው የመኪና ማቆሚያ ስፔስ ማለት ነው እናንተም ስትመጡ አልተቸገራችሁም ሰፋ ያለ ፓርኪንግ ኤሪያ አለ 3 ነው ያለን ከታች አንድ አለ ከላይ አንድ አለ ይሄኛው 3 መኪና ማቆሚያ ቤዝመንት ፓርኪንግ አለን ማለት ነው ላይ ደግሞ 3 ቤድሩም አፓርትመንት ሳምፕላሳችንን እናያለን አክቹሊ አይተኸው ነበረ መጥቼ ነበር አንድ ቀን እኔም አይቻልም አዲስ አለ የሚለው ለታችሁ ማይታችሁታል ግን ቆንጆ ነው ይሄ ብራይት ነው ናቹራል ላይት አለው እሱ ደስ ይላል ፕራይቬሲው ደግሞ ለታዋቂ ሰው ደግሞ እንዴት እንደ ሴኩሪቲ ካለ ነው ችግር ለናዶኒ ዘበኛ ምናምን ሴኩሪቲ አለ
ሃይ እንዴት ነሽ? ደህና ነሽ ወይ? good to see you እቺ ነገር እስከ መቼ ነው የምትቆይበት? በጣም የሚያጨናንቀኝ ነገር ነው ማርያምን እኔ ራሴ ሰሰት አትግለጣት አስመረቅሽው አንቺ ነሽ ኤሌቬተሩ ተመርቋል ሊፍቱ መርቀናል ምን አይነት ቤት ነው ያደገው? ሰፊ ግቢ ያለው ቤት ወይስ? በጣም ሰፊ ግቢ አይደል? ቪዲዮ ላይ ያየነው የትኛው? እሱ ሪዞርት ነው። ሪዞርት ነው። ሪዞርቱ ምን ያው አለበት እንዳያችሁት ሁሉም ብሎክ ላይ ሁለት ሊፍት ነው የሚኖረው። አንዱ እንኳን ቢበላሽ በአንዱ ለመጠቀም ማለት ነው። አንድ ፍሎር ላይ 4 አባወራ ብቻ ነው የሚኖረው። ሁለቱ በዚህኛው ሳይድ ነው የሚሆኑት፣ ሁለቱ ደግሞ በዚህኛው ሳይድ ማለት ነው። ሁሉም ባለ 3 ናቸው። ሁሉም ባለ 3 ናቸው። ሳምፕል ሃውሳችን ደርሰናል። ከዚህ ቀደም አክቹሊ አይታችሁት ነበረ፣ ግን ተከታዮች ያልገዙ አሉ። እነሱን አድሬስ ለማድረግ መሰለኝ ዛሬ የመጣው። ያልገዙ አሉ፣ ባለሀብቶችም አሉ፣ ያለን ሰዎች አሉ። እሺ ይሄ 141.67 ካሬ ስፋት ያለው 3 ቤድሩም አፓርትመንት ነው። ከበሩ ስጀምርላችሁ በጣም ጠንካራ ለውበትም ደግሞ ሲታይ የሚያምር በር ነው። ከ5 ቦታ በላይ ነው የሚቆለፈው። ካዝና ማለት ትችላላችሁ በሩን። ሴኩሪቲ አያስፈልግም። ሃይ ሴኩሪቲ ዶር ነው። ሳውንድ ፕሩፍ ነው። ብዙ ሰው ያሰጋዋል። አይ ኖ በጣም ብዙ ሰው እንደውም አፓርትመንት ሲገዛ በር ነው መጀመሪያ የሚቀይረው። እኛ እሱን ሶልቭ ለማድረግ ነው። ሃይ ሴኩሪቲ ዶር ነው። ሳውንድ ፕሩፍ ነው። ፋየር ፕሩፍ ነው። እዚህ ጋር ደግሞ የኦፕን ኪችን ስፔስ ከሁሉም የወደድኩት ኪችን ነው። ባይዘ በቃ ባለፈው ያልክ ነበር ኪችን አይሹ ውበቱ ሴም እንደዛ ነው ሴም ነው። አሁን ያልክ ነበር አዶኒ ተከራይቶ የኔ በጣም ሰፊ ነው። ኪራዩ ላይ በጣም አትኩረሻት ነው ባይዘው በጣም ሰፊ ነው። እንዲገዛለት ስለምፈልግ ነው በእውነት አይደለም። ላንተ ቻሌንጅ ላስጀምር አይደለም፣ ግን you deserve ነገር ለሰዎች የሚኖሩ ሰዎች የራሳቸው ህይወት የላቸውም። ስለዚህ በጣም ቆንጆ ዘመናዊ ቪላ ቤት ቪላን ስላየ የቅድሙን ቪላ እናየዋለን። ለእኔ ደግሞ አዶናይን ብለው የሚመጡ ሰዎች ከሁሉም በላይ የወደድኩት ይሄ ነው። በቃ የሆነ ኩሽ ታረግ ምናምን እዚህ በዚህ ስታንዳርድ ኦፕን ኪችን አሁን ሞደርን ዘመናዊ የሆነ የህይወት ዘይቤ የሚፈልጉ ሰዎች አሉ። ይሄ የኦፕን ኪችን ስፔስ ነው። እዚህ ጋር ደግሞ ገጥማችሁ ነው የምትሰጡት? ይሄን ነው ሙሉን እኛ ነገር ምን እናስረክበው። ፊኒሺንግ ላይ ኪችን ካቢኔት፣ ክሎዜት፣ የባዝሩም ማቴሪያል፣ በሮች እዚህ ቤት ላይ በቃ ዳይኒንግ፣ ሶፋ፣ መዋቢያዎች ነገሮች ናቸው እንጂ የማይኖሩት ኤቭሪቲንግ እኛ ነን ጨርሰን የምናስረክበው። እንደዚሁ ማለት ነው። ደስ ይላል በጣም። መለከቱት የሰርክል ዳይኒንግ ቴብል ነው። ስድስት ሰው ነው የሚይዘው። እዚህ ቁጭ ብለህ ትበላለህ ማለት ነው። የፈርኒቸር መሰለኝ። ኤኒዌይስ ይሄ በጣም ወድጄዋለሁ። ከሁሉም በላይ የወደድኩት ደግሞ በቃ እዚህ ጋር ያለው ስፔስ ከዚ ባልኮኒው እዚህ ጋር ነው። መብራት ይገባል፣ ናቹራል የሆነ ላይት ኤንድ ይሄ ደግሞ ነጭ ቤት በጣም ነው የምወደው ነው። በጣም ነጭ ነው። ሲሪየስሊ ሶፋና የራሳቸውን ምርጫ ማድረግ ይችላል። ባካችሁ። እሺ እናመሰግናለን። ያ ፊኒሺንግ እንዳልኩት ሁሉንም እኛ ነን ጨርሰን የምናስረክበው። ፊኒሺንግ ስንጠቀምም ደግሞ አብዛኛውን ሰው ያማከለ የፊኒሺንግ ማቴሪያል ነው። እናንተም እንዳያችሁት የሚረብሽ ነገር የለውም። ቀለሞቹ፣ ካቢኔቱ፣ ቁምሳጥኑ ኤቭሪቲንግ ኳሊቲውን የጠበቀ ነው። ፕላስ ደግሞ ሁሉንም ሰው ያማከለ ፊኒሺንግ ማቴሪያል ነው ማለት ነው። አሁን እኮ የዘመነው ዓለም እየኖረ ያለው ይሄን እንደዚህ አይነቱን የህይወት መንገድ ነው። ሰዎች አይደል ካረጁ በኋላ ልጆቻቸውን ኮሌጅ ከላኩ በኋላ በቃ ጠባብ፣ ቆንጆ፣ ብርሃን ያለው ሰላም ያለው ቤት ይመኛል። ሳሎናችን ደግሞ በደንብ ለቀቅ ያለ ሰፋ ያለ ነው። ብዙ እንግዳ ማስተናገድ ይችላል። ፕሮግራም ቢኖርባችሁ የተለያየ ነገር ቢኖር ሰፊ ሰው መያዝ ብዙ ሰው መያዝ ይችላል። ባልከኒዋን ደግሞ እናያት። 50 ሰው አይዝም? ኦፍ ኮርስ ይይዛል። ባይ ዘ ዌይ 50 ያ ብዙ ሰዎች አዶኒን አምጪ ሁሌ ትላላችሁ። ታዲያ ስለዚህ ስንት መግባት አለበት አዶኒ? አሁን ይሄ የሚያዩት 500,000 ሰው ካየው ይህ ቪዲዮ ለምሳሌ ከ500,000 150,000 ሰብስክራይብ ቢያደርግ ደስ ይለኛል። ነው በጣም አይደለ? አሪፍ ሬሾ ነው። ሰብስክራይብ አድርጉ። ፒስ እኔ 3 ቤድሩሙ ላይ ሞዳት ስፓት ቺናት ባይዘውን በቃ ወተሽ አየሩ ቪው ያልተገደበ እይታ ነው ያለው። ቪላዎች ናቸው እነዚህ? አዎ ቪላዎች ቅድም ያየናቸው
ያየናቸው የትኛው ነው ምረጣ? ጎረቤቴ እንዳትሆን አንቺ በጣም ትልቅ ነው ግን ቪላዎቹ ትልቅ ናቸው። ሳሩ ምናምን ተፈጥሮም እዚህ ጋር አለበት። ቡና ፈልቶ ምን አይነት አባወራ ነህ ግን አይደል? እኔ ቡና ተፈልቶ ላይ ደንበኛ በሻ አባወራ ነው ወይስ አንተ ኪችን ገብታ ኩክ አድርገህ? ኧረ በስመ አብ የለውበትም እዛ ላይ ቡና ምናምን ቢፈላልኝ እወዳለሁ። እዚህ ጋር ቡና እየተፈላ እዚህ ጋር ያነበረ ጠዋት ስነሳ ኢነርጂ በጣም ያስተካክላል። ምንድን ናቸው? ሶላር ነው እንዴ ያኛው? አዎ እነዚህ ላይቶች ናቸው። አዎ መብራቶች ባለፈው ስትመጣ አልነበሩም። እነዚህ አልነበሩም። እሱ እኮ ነው ላይቶች ገጥመናል። ግቢውንም ውበት ጨምሮለታል። አዎ ሳር ምናምን እዚህም በደንብ የመብራት ደግሞ ያልሽው ችግር ቢኖር እንኳን ሶላር መብራት አለ ጠፍቷል ሰፈር የለም አይባልም። ኮምፓውንዱ አይጨልምም። ቪላዎቹ ጸጋ በዛ ላይ አንድ አይነት አንድ አይነት ነገር ሲያይ ደስ ይላል። ኔበርሁዱ ተመሳሳይ ላይፍ ስታይል ያለው ሰው ነው እዚህ ኮምፓውንድ ውስጥ የሚኖረው። ናይስ። እሺ ማስተር ቤድሩም ነው። ኦኬ እኔ ደግሞ የወደድኩት ሽንት ቤቱን በጣም ማስተር ቤድሩሙን ይሄ ቁም ሳጥን ራሳችሁ ግን ትገጥማላችሁ? እኛ ነን ራሳችንን እናስገባው። ቁም ሳጥንና ኪችን ካቢኔት ቅድም እንዳልኩሽ ራሳችንን እናስገባው። በጣም ደስ የሚለው ቆንጆ ነው አይደል? ሀሳብ አይዝህም። አትሊስት ቁም ሳጥኑን እዚህ አሰርቼ ቦታውን የሚመጥን ነው ወይ ብለሽ አትሰጊ። ከእነቱም በቃ ተሰርቶ ተገጥሞ ኤቭሪቲንግ አልቆ ነው። ልብስህን ብቻ ይዘህ መምጣት ነው። ልብስህን ብቻ the washroom ይላል። ይሄን ሲፈልጉ ማድረስ ይችላሉ እንዴ? ኦፍ ኮርስ የምትጠቀመው ፍላት ስላብ ስለሆነ ሞዲፋይ ማድረግ ቢፈልጉ እንኳን እንደፈለጉ ሞዲፋይ ማድረግ ይችላሉ፣ ሁሉንም ማለት ነው። አዶኒ ይሄን ወደዋል። አዎ እቺ መስታወት ነገር እንደዚህ እንትን ወደዛ በጣም ወደዚህ ነጭ ነው ታውቂያለሽ። አሁን እዚህ የሆነ ኢነርጂ ለራሱ ያስተካክላል። መስታወት በጣም ነው I like it። እሺ ኮሊደር ፈረስ ያስጋልባል። ፈረስ ያስጋልባል። ከማስተሩ እንደወጣን እዚህ ጋር የሁለቱ ቤድሩሞች ኮመን ባዝሩም ያለው ኮመን ባዝሩም አለ። ናይስ። ባዝሩሙን እያተኮርክብኝ እኔ ነው። እወዳለሁ ባዝሩም እና ኪችን ነው የምወደው በጣም። እሺ አንዱ ጋር ገባ አንዱ የኔቱ ነው። እስኪ አዎ መብራት ይበራል እንዴ? እንደውም ይሄ ሰፋ ይሄ እኮ ሰፊ ነው። የትኛው? አዎ ሰፋ ይላል ትንሽ ይበራል። ይሄኛው ሰፋ ይላል። እዚህ ጋር የላውንድሪ ማሽን የዋሺንግ ማሽን ስፔስ ነው እኛው። ሁሉም የተፈጥሮ ብርሃን ስለሚገባበት ደስ ይላል። ወዶ በቃ ሊቪንግ ሩም ተሰርሻለሁ። አንቺ ቢዶምቶቹ ሊቪንግ ሩም ነው። ሁለተኛ ቤድሩም ነው። ይሄኛው ሁለተኛ ቤድሩም ነው። ሁለቱ ቤድሩሞች ለልጆች ይሄ ኮሪደር ለልጆች ይሆናል፣ ገስት ይሆናል። ያ ጸዴ ነው በጣም ቆንጆ ነው። ሁሉም ደግሞ ላይት አለው በቃ ሁሉም ናቹራል ሆነ ላይትና ቬንቲሌሽን አለው። የተፈጥሮ ብርሃን። ይሄኛው ደግሞ ሰፋ ያለ ከዚህኛው ሰፋ ያለ ቤድሩም ነው። የልጆች ቤድሩም ናይስ። ኦኬ ይሄኛው ትንሽ ሰፋ ትላለች። ሰፋ ይላል። መስታወቱን ራሱን ኤል ነገር ነው። በደንብ ቪው ያገኛል። መክፈትም ትችላለህ አይገርም? ኦኬ ኮሪደሩ ደግሞ በጣም ሰፊ ነው። ቡና ምናምን እዚህ ቡና ከፈለግሽ እዚህ ጋር የልጆች ማጥኛ ማድረግ ይቻላል። መጫወቻ ሙሉ ክሎዜት አድርጎ ደግሞ እቃ ማስቀመጫ፣ ጫማ ማስቀመጫ ሰፊ ነው ግን ስንት ካሬ ነው? ይሄ ቶታል ካሬው 141 ካሬ ነው። በጣም ሰፊ ነው። ሰፊ ነው። ቆንጆ ነው። ሰርኩሌሽን አክቹሊ እኛ ጋር ትንሽ ለየት የሚያደርገው ትንሽ ነው የምቀነሰው 14.5 ነው ኔቱ ኮመን ኤሪያው ማለት ነው። ኔቱ 127 ነው ማለት ነው። ከዚህ ደግሞ አዲሽናሊ ደግሞ የፓርኪንግ ስፔስ 3 ቤድሩም አፓርትመንት ለሚገዙ ደንበኞች ፓርኪንግ ስፔስ አላቸው ማለት ነው። የራስ አንድ የራሳቸው አሳይ ይደረግላቸው። እቺ ደግሞ አዲሽናል ሩም ናት። እንደ ሜድስ ሩም ኦር ደግሞ እንደ ትራዲሽናል ኪችን መጠቀም የሚችሉት የሰራተኛ ክፍል የሰራተኛ ያ ስቶሬጅ ሩም መሆን ስቶር ይችላል፣ ማድረግ ላውንድሪ ይቻላል። ኤቭሪቲንግ ያ ሶኬትም አለው። ሶ እዚህ 3 ቤድሩም አፓርትመንት ላይ 3 መኝታ ቤት፣ 2 መታጠቢያ ቤት፣ አንድ እንደ ክሎዝድ ኪችን ኦር ደግሞ እንደ ሰራተኛ ክፍል የምትጠቀሙትና እዚህ ጋር ደግሞ ኦፕን ኪችን አለ ማለት ነው። ማወቅ የምትፈልጉት ሜንሽን ያላደረግነው ነገር ምን አለ? ዋጋ። እኔ ብዙ ጊዜ ዋጋ ኦብቪየስሊ ፕራይሲንግ ሶ ዋጋችን ባለ 3 መኝታ ቤት አፓርትመንት የተለያየ የፊኒሺንግ ፕሮግረስ ላይ ነው ያሉት። ዴሊቨር የምናደርግበትም ጊዜ ስለሚለያይ 3 አይነት ፕራይስ ነው ያለው ማለት ነው። ከ14 ሚሊዮን 300 ሺህ እስከ 16 ሚሊዮን 300 ሺህ ብር ድረስ ነው። ሁሉም ላይ 14 ሚሊዮን 300 ሺህ፣ 15 ሚሊዮን 300 ሺህ እና 16 ሚሊዮን 300 ሺህ ማለት ነው። አንዳንድ ሚሊዮን ብር ልዩነት አንዳንድ ሚሊዮን ብር ዲፈረንስ አለ። ሁሉም ላይ 100% ለሚከፍሉ ደንበኞች አንዳንድ ሚሊዮን ዲስካውንት አለ። ከዛ ውጪ ካሬያቸው ተመሳሳይ ነው። የምንጠቀመው ፊኒሺንግ ማቴሪያል ኤቭሪቲንግ ተመሳሳይ ነው። the only difference
ዴሊቨሪ ታይም ነው ማለት ነው የምናስረክብበት ጊዜ እና ከረንት ላይ ያሉበት የፊኒሺንግ ፕሮግረስ በምን ያህል ጊዜ ታስረክባላችሁ አይደል? አንዳንድ ያው ሰዎች ከሆነ ቶሎ ገብቶ መኖር የሚፈልጉ ሰዎች አሉ። እንዳያችሁት አሁን ሙሉ ኮምፓውንዱ አልቋል፣ ፊኒሺንግ ላይ ነው ያለ ነው። ባለፈው ስትመጡ እንደውም በ4 ወር ጊዜ ውስጥ የምናስረክበው ቤቶች አሉ ብለን ነበረ። አሁን አይ ቲንክ 2 ወር ሊሆንክ ነው። እዚህ ብሎክ ላይ ያሉ 3 ብሎክ አፓርትመንቶች አሉ። እነሱን አሁን በዚህ ወር መጨረሻ ወር ደግሞ ኔክስት መንዝ ዴሊቨር እናደርጋለን ማለት ነው። መሀል ላይ ያሉትን ደግሞ ከ4 ወር እስከ 6 ወር ባለ ጊዜ ውስጥ እናስረክባለን። ጥግ ላይ ደግሞ ያሉ ኤታውን የምንላቸው አሉ። እነሱን ደግሞ ከ8 ወር እስከ 1 ዓመት ባለ ጊዜ ውስጥ ዴሊቨር የምናደርጋቸው ቤቶች ናቸው ማለት ነው። ቤት ህይወት ነው። ከዛ ገንዘብ ካለሽ ገንዘባችን አሁን በጣም እንግዲህ እየወደቀ ነው አይደል? 1 ሚሊዮን ብር ሊገዛ የሚችለው አቅም አሁን ስናየው በጣም እያነሰ ነው የሚሄደው። ትናንትናና ዛሬ አንድ አይደለም። ያለውን ገንዘብ ቤት ላይ ማድረግ ደግሞ የእድሜ ልክ ኢንቨስትመንት ነው ማስበው አይደል? አፓርትመንት ላይ ያልነገርኳችሁ ከላይ ሁለት ሰፋፊ ቴራሶች አሉ። እሱን ወደ ላይ ስንሄድ እናያለን። ሶፊሶንን ምን ልዩ ያደርገዋል ካላችሁ የተወሰኑ ፖይንቶች ለመጥቀስ ያህል፣ አንደኛ ኮምፓውንድ መሆኑ፣ እንደዚህ አይነት ኔበርሁድ ውስጥ መኖር ቤቱ ላይም ፐርሰናሊም ደግሞ ለሚኖረው ሰው በጣም ትልቅ ቫልዩ ነው አድ የሚያደርገው። ለሪሴልም ለሬንታልም ለመኖርም ሃይ ሴኪውርድ ነው። ሙሉ ኮምፓውንዱ የሚጠበቅ ነው። ፕላስ ደግሞ እዚህ ኮምፓውንድ ውስጥ ስትኖሩ የምታገኟቸው ፋሲሊቲዎች አሉ። ከቤዚክ ነገሮች ጀምርላችሁ የመብራትና የውሃ ችግር እንዳይኖር አድርገን ነው እየሰራን ያለ ነው። 2 የከርሰ ምድር ውሃ ነው ያለው። ፕላስ ደግሞ የሚመጣው መስመር አለ። ምንም አይነት የውሃ ችግር እንዳይኖር ተደርጎ ነው እየተሰራ ያለው። ከዛ ውጭ ደግሞ ሌክዠሪ ነገሮችን ስናስብ እንደ ጂም፣ የስፓ አይነቶች ስናስረክብ እንደዚህ አይነት ፋሲሊቲዎች ይኖራሉ። የዴኬር ልጆች ሰዎች ወደ ስራ ሲሄዱ እዚሁ ቤታቸው ልጆቻቸውን አስቀምጠው መሄድ ይችላሉ ማለት ነው። ለኔ ናት ላዶኒና የዛሬ አመት አይደለም 2 ዓመት 3 ዓመት ያን ጫቀቀን ይደርሳል ይመጣል ያደርሰን ነው የሚባለው። አሜን አሜን። ያው ሲንግል አፓርትመንት ውስጥ ከመኖር ሞር ለየት የሚያደርገው እንደዚህ አይነት ነገሮች ናቸው። እሱም ደግሞ ምቹ ነገር ቀለል ማለቱ እነዚህ ነገሮች ናቸው። እሱም ደግሞ ሙሉ አሟልተን ነው ለደንበኞቻችን የምናስረክበው። አሁን ድግስ ቢኖረን እኔ አሁን ምን አሰብኩኝ፣ የልጆቼ ክርስትና አለ፣ ምርቃት አለ፣ ያዶኒ ሰርግ አለ። እውነት ነው ወደፊት ስለዚህ በደንብ ሰፊ የሆነ ቴራስ ወይም በደንብ በጋራ የምንገለገልበት ቦታ አለ። አዎ ከላይ ስንሄድ እናየዋለን። ሁሉም ብሎኮች ላይ ሰፋፊ ቴራሶች ናቸው ያሉት። 2 ቴራስ ነው ያለው። አሁን ስንሄድ አሳያችኋለሁ። በአጠቃላይ እዚህ ኮምፓውንድ ውስጥ 18 ቴራስ ነው ያለው ማለት ነው። ስለዚህ ኦፍ ኮርስ ቢልዲንጉ ማለት ነው እያንዳንዱ 2 አለው። 2 አለው። 9 ብሎክ አፓርትመንት ነው። አጠቃላይ 18 በጣም ስለኝ ይሄ ቴራስ ሁሉም ብሎክ ላይ 2 ቴራስ ነው ያለው። አንደኛው በዚህኛው ሳይድ ነው፣ አንደኛው ደግሞ በዚህ ሳይድ ነው። ቅድም ላነሳሽው ጥያቄ ለክርስትናሽ ለድግሱ የሚሆን ሰፊ ስፔስ ነው። ናይስ። አሁን የስንት ሰው መያዝ ይችላል? እስከ 200 ይይዛል። እስከ 200 አይዝም። በደንብ ድግስ ትወጃለሽ? በጣም ወገቤን ታጥቄ ነው። አይ ኖ ለክርስትናው ነው ለየትኛው? በጣም እዚህ ጋር አሁን የሚገርም ስቴጅ ታደርጊያለሽ፣ ኬንዳ ምናምን ትሰሪያለሽ ካስፈለገ። ኮንሰርት ራሱ ያስደግሳል። በጣም ፕሮግራም ብቻ ሳይሆን አንቺም እየመጣሽ እዚህ ጋር አሁን ሰንሴቷን እዚህ ጋር ቁጭ ብለሽ ማየት ትችያለሽ። መጽሐፍ ማንበብ፣ መንቀሳቀስ፣ ኢንጆይ ማለት መሮጥ ትችያለሽ እንጂ ከዚህ ወደዚህ it's like a full track። ግቢውን በዚህ ጋር በደንብ ይታያል። ዋው ያ ሙሉ ኮምፓውንዱ በጣም ነው የሚያምረው ታውቂያለሽ። በጣም ዋው it's actually beautiful። ከዚህ ደግሞ ቪላዎቹ በጣም ይታያሉ። ታውቂያለሽ ሰው ሁሉ ወደዚህ እየመጣ ነው። በቃ ሰላማዊ ቦታ ስለሆነ እኮ ነው፣ መኖሪያ ስለሆነ ቅድም እንዳልኩ በቃ ሬዚደንሻል የሚባል አካባቢ ነው። እሺ ጉብኝታችን እንዴት ነበር? እንግዲህ እኔ መጥቼ ነበር ከዚህ በፊት። አሁን ደግሞ የበለጠ እኔ የወደድኩት እነዛ ቪላዎች መንገዱ በጣም ተስተካክለዋል። በጣም ንጹህ ነው አሁን። and also ይሄ ምንድነው የሚባለው በሶላር የሚሰሩ መብራቶች ምንም የሚያጨናንቅ ነገር የለም። ቻርጅ አድርገው ነው የሚጠብቁት። ማታ ሴፍ ነው ማለት ነው። አፕግሬዱ በቃ የሌለ ነው በደንብ። አዎ በስንት ወር ውስጥ ነው? 2 ወር አይደል? 2 ወር። በ2 ወር ውስጥ አምረኛ ለውጥ። አዎ በጣም ቆንጆ ነው። ቪላ ውስጥ አንተ ስትመጣ አይ ቲንክ እቃ እያስገቡ የነበሩ ክላይንት ሰው ሙቪን እያደረገ ነበር ማለት ነው። እያደረገ ነበር። አሁን ኮምፕሊትሊ ኑሯቸውን ጀምረዋል። አሁን እኮ መኪኖች ምናምን አሉ በየቦታው እኮ። ምን ያህል አለ አሁን ለመግዛት? ሁሉም አሉ ቪላዎቹም
አክቹሊ አሁን ስቶክ ፋይናላይዝ እያደረግን ነውና ውስን ቤቶች ናቸው ያሉት አፓርትመንት ላይ አሁን እዚህ ብሎክ ላይ አሁን ቤት የለንም ግን ቀጣይ ያለው ብሎክ ላይ 2 ቤት ነው ያለው እዛ ላይም እንደዛ ሊሚትድ ስቶክ ነው ያለን አዎ አፓርትመንት አይ ሚን ቪላዎቹ ላይም ታውን ሃውስ ላይም እነዚህ ሌክዠሪዎቹ ቪላዎች ላይም ውስን ስቶኮች ነው ያሉን ልናስረክብ አሁን ኦሬዲ ዝግጅት ላይ ስላለን ትንሽ ቤቶች ናቸው ያሉት ያማምሩ ውሾችም ገብተዋል ጀርመን ሸፈርድ ያየው ዛጋ በጣም ያንተ ውሻ ማን ነበር ስሙ ቶኪዮ አይ ቆንጆ ነው አይደል ወደነው አይ ሪሊ ላቭ በጣም አንዳንዴ ምን አለ መሰለሽ የህዝብ ሰው ስትሆኚ አምነሽ ወደሽ ለህዝብ የምታሳዩ ነገር በጣም ጥንቃቄ ይፈልጋልና እኔም አዶናይም እንግዲህ አንድ ሆነ መርጠ ነው ሰዎች ቢገዙ ያተርፉበታል ብለን ስላመንን መተን ጎብኝተናል በጣም ደስ ብሎናል ብዙ በሀገራችን አልሚ ሪል ስቴቶች አሉ ግን ተማምነሽ በግንባታ ጊዜያቸው አጠናቀው ከዛ አከፋፈል ስርዓታቸው ግልጽ ሆኖ ጥራት ያለው ግንባታ ከዛ ሬፑቴሽናቸው ደግሞ ከዚህ በፊት እንዴት ነው አስረከቡት ሚለውን ብዙ አይተን ነው እኔም አዶኒ ማለት የመጣው እና ኮርተናል ስለጎበኘ ነው ቤት መግዛት ለምትፈልጉ ቪላ ከፈለጋችሁ እንዳቅማችሁ በጣም በቆንጆ መንገድ የተሰሩ ቪላዎች አሉ አፓርትመንቶች ባለ 1 ባለ 2 ባለ 3 እኛ ጎረቤት እንሆናለን ደግሞ አዎ እናንተ ደግሞ የራሳችሁን ገዝታችሁ ነው እዚህ የምንገናኘው እኛም ስለመጣችሁ ድጋሚ ስለጎበኛችሁን በጣም ደስ ብሎናል ተከታዮቻችሁ ደግሞ ኦፍ ኮርስ እናንተ በደም ሁለታችሁም የተለያየ ዘርፍ ላይ ብትሆኑ ግን የራሳችሁ ኦዲየንስ አላችሁና እውነትሽ ነው እንዳልሽው አምናችሁ ነው የሚመጡት ሲመጡም ደግሞ እናንተ የምታፍሩበት ፕሮዳክት አይደለም ያለን የምትተማመኑበት ነገር ነው መጣውም ያመሰግናችኋል ፎር ሹር ቴንክ ዩ ሶ ማች እናመሰግናለን ቴንክ ዩ ለቤት እናመሰግናለን አዶኒን ደግሞ አግኝቻለሁ ብዙ ሰዎች አዶኒን አምጪ ሁሌ ትላላችሁ ስለዚህ ስንት መግባት አለበት አዶኒ አሁን ይሄ የሚያዩት 500,000 ሰው ካየው ይሄ ቪዲዮ ለምሳሌ ከ500,000 100,000 150,000 ሰብስክራይብ ያደርግ ደስ ይለኛል ነው በጣም አይደለ አሪፍ ሬሽዮ ነው ሰብስክራይብ